አብራችሁ የምትመጡት ግን ለምንድን ነው እንዴ? ወንድና ሴት አብሮ የሚተኛው እግዚአብሔር ፍሬን ይሰጥ አይደል እንዴ? ይህን እንኳን አታውቁም እንዴ? እንዴ እስቲ እሳትና የጭድ ንኩሳችሁ አይቀጣጠልም? ይቀጣጠናል። ወንድና ሴትም አብሮ ከተኛ ፍሬ ለማምጣት ይቀጣጠናል። እኔ የእናንተ ያልገባኝ ነገር ምንድን ነው? ይህ ቅራቅንቦ የምታመጡት የቻይና ሰራሽ ሁለት ቀይ ሆኖ አንድ ብለሽ ትይዋለሽ። እሱ ደግሞ መቼ ነው ሶስት የሚሆነው ብሎ ይናል። የኔ ጌታ ለማወቁ ሲጃጃል ማለት ነው። ሁለተኛ ነገር ደግሞ አብርሽ እኔም ለራሴ ልጆኜ ሩታዬ፣ እኔም ለራሴ ልጆኜ አይከብድም ማለት ልጅ ብትሆንማ እናት ቤት ነበር የምትቀመጠው። ልጅ ብትሆንማ እናት ቤት እንዲ። አንተ በልጅነት እኮ ነው ፍቅር መጫወት የጀመርከው እንዴ? ካሜራማኑ በልጅነት ግን ልጅ አይከብድም ብለህ የምትለው አንተ በልጅነት አይደል እንዴ ፍቅር መጫወት የጀመርከው እንዴ? ለማንኛውም እውነት ከሆነ ግን ደስ ይላል፣ በጣም ደስ ይላል። ሩታ ግን ሹክ ያልኩሽን ነገር እንዳትረሺ። አባትና እናት ወልዳችሁ ሳሙ የሚባለው ምርቃት በጣም ያስፈልጋችኋል። ይሄ ቅራቅንቦሽን ወደዛ ጣዩ። ይሄ ቻይና ሰራሽ ቅራቅንቦሽን ወደዛ ጣዩ። እንዴ እግዚአብሔር ወንድና ሴትን የሚያጣምረው እኮ ፍሬ እንዲመጣ ነው። በራሳችሁ ማትተማመኑ እንዲህ ሁላችሁም ኢትዮጵያን የምታረግዙ ሴቶች ስሜታን ነው የማቅነሽነሽ ስሜታን ነው ፔሬድ የመቅረት ስሜታን ነው። እንዲህ አንድ ወር ፔሬድ ሲቀር አርግሽ። ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዘምዘም ጉራጌዋ ነኝ። ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጎ አበረታቱኝ። ትላንትና በሰራሁት በሩታና በአብርሽ ቪዲዮ ላይ ብዙዎቻችሁ ጅጅ እያላችሁ ፎቶዬን ሁሉ እየቆራረጣችሁ ወስታችሁ ቲክቶክ ላይ ይቻለሁ ማለት ነው። ደህና ናችሁ? እንዴት ናችሁ? ወይ ጉድ እናንተ በጎች ማለት ነው። የበግ ማለት ነው። ቆይ ሩታ እስቲ አመጣጧን እንዴ! ሩታ ማለት እኮ የመጨረሻ ውሸታም፣ አስመሳይ፣ ሌባ፣ ዱርዬ፣ ባለጌ ሴት ናት። እንዴት ብትሉኝ እኛ ከየት እስከ ሀ እስከ ፐ ከእናንተ በላይ ከየት እንደመጣች የት አካባቢ እንደሆነች እድገቷ ምን ሁሉ ነገር ስለምናቅ ነው። ከሩታና ከአብርሽ ምን ተማራችሁ? የአዲስ አበባ ልጅ ሳይሆኑ የአዲስ አበባ ልጆች ነን። እኔ በጣም ግርም የሚለኝ ነገር ትልቅ ሚዲያ ላይ ቀርበው እኮ ከዚህ በፊት ማለት ነው ሳታቁ ወይም ንገሩኝ በሉ፣ ማታቁ ከሆነ አስረጅን፣ ንገሪን፣ ለምንድን ነው የጠላሻቸው፣ ምንድን ነው ችግሩ በሉ። ከእናንተ በላይ እኮ እኔ የሚቀርባቸው ከእናንተ በላይ እኮ ለእኔ የሀገሬ ልጆች ናቸው። እነሱ ማለት እኮ ትልቅ ሚዲያ ላይ ያ ቪዲዮውን ፕራይቬት ሆኗል፣ የለም አጥፍተውታል። እና ትልቅ ሚዲያ ላይ ቀርበው እኮ እኛ ቁርባን ነው የምንጋባው፣ ከመጋባታችን በፊት ምንም አይነት ግንኙነት አናደርግም፣ ግንኙነት የለንም፣ ለብቻ ብቻ ነው ምንተኛው ብሎ እኮ ያወሩ ሰዎች ናቸው። ግን እውነቱ ሲታወቅ ሚዲያው እንዳያፍር ትልቅ ሚዲያ ስለሆነ ውሸት አቀረበ እንዳይባል ፕራይቬት ተደረገ ያ ቪዲዮ። እስቲ ንገሩኝ በሉ እናንተ ሳታውቁ ዝም ብላችሁ አትንጫጩ፣ ኮተቶች ማለት ነው። ንገሩኝ ባዮች እናንተ ከኔ በልጣችሁ ነው ለአብርሽና ለሩታ። እኛ እኮ ስለምናቅ ነው የምንነግራችሁ። ገባችሁ አይደለ? ወይስ ገና ለገና በዘረኝነት ገና ለገና ጉራጌ ስለሆነ ለሱ መደገፍ አለብኝ? ምን አይነት ፍጥሮች ናችሁ እናንተ? የማይገባችሁ ደነዞች፣ በጎች፣ የአብርሽ በግ፣ የሩታ በግ፣ በኮተት። ሲቀጥል ምን አለ አብርሽ? እስቲ ቪዲዮን በደንብ ዞር በሉና ሄዱና እዩት እስቲ። ገና ዱባይ ሳንሄድ አለ እያየሁባት ነበረ የተለያየ ምልክት አለ። ዱባይ ሄደው ሳይጋቡ በፊት ነው እርግዝናው የተፈጠረው። እስቲ እናንተ ለኦርቶዶክሶች ጥያቄ አለኝ። በእናንተ ሰው ሳይጋባ መውለድ ዲቃላ አይደለም የሚባለው? ምን የእናንተ እምነት ምን አይነት እምነት ነው? እኔ እምነት ነካሽ አትበሉኝ። እስቲ አስረዱኝ በኮሜንት። ኦርቶዶክስም ሆነ ሙስሊም ሳይጋባ ኒካህ ሳያደርግ ቤተሰብ ሳያቅ ዝም ብሎ ወደድኩ ብሎ ከእናት ቤት ወጥቶ ትምህርት አቋርጦ መጥቶ ጎረምሳ ቤት ተቀምጦ ማርገዝ እኮ የዲቃላ ልጅ ዲቃላ ነው የሚባለው። እንዴ ዱባይ ከመሄዷ በፊት ነው ያረገዘችው። ሆዷን እዩት እስቲ። አትራሳውንት ሲነሳ እኮ ልጁ እኮ ይንቀሳቀሳል። ልጅ ደግሞ በአትራሳውንት እኮ በደንብ ቁልጭ ብሎ እጁን እግሩ ለይቶ የሚታየው እኮ ከ3 ወርና ከ4 ወር በኋላ ነው። አርግዘን ወልደን እኮ እናውቃለን። እስቲ ማታውቁ ከሆነ መጀመሪያ አስተውሉ፣ ከመሳደባችሁ በፊት ማለት ነው። እንዴ እኛ እኮ አይተን እኮ ነው የምንነግራችሁ። አይን አላችሁ፣ ጆሮ አላችሁ። ማሰብ ማስተዋል ደግሞ የእናንተ ግዴታ ነው። እኔ እኮ ግርም ነው የሚለኝ አበሻ ማለት ነው። በዚህ ስትለው በዚህ አፍ አለኝ ብላችሁ መጥታችሁ ከመሳደብ መጀመሪያ እናንተ ይሄ ነገር እንዴት ነው ብላችሁ ቲንክ አድርጉ እስቲ፣ ጭንቅላት ካላችሁ ማለት ነው።
ህፃን ልጅ እኮ ሆድ ውስጥ እኮ መንቀሳቀስ የሚጀምረው በቴሌቪዥን እንደዛ የሚታየው እኮ ይኸው ይታያል አለ እኮ ቁልጭ ብሎ ይታያል። አያችሁት እያለ በጣም እየተንቀሳቀሰ ነበረ ልጁ ማለት ነው። ይሄ ማለት የ3 ወር የ4 ወር ልጅ ነው። አትራሳውንት ላይ እንደዚህ እጁ እግሩ ምኑ ሰውነቱ ለይቶ ቁልጭ ብሎ የሚታየው የ3 ወር የ4 ወር ልጅ ሲሆን ነው። ገባችሁ አይደለ? የ1 ወር የ15 ቀን የሳምንት ልጅ ዱባይ ከሄዱ በኋላ ከተጋቡ በኋላ ቢሆንም አኑሮ ማለት ነው ደም ነው ገና በአትራሳውንት አይታይም። በሽንት ምርመራና ወይ በደም ነው የሚለየው። ገብቷችሁ ነው? እስቲ መጀመሪያ ቲንክ አድርጉ። ቢያንስ እንኳን ማታውቁ ከሆነ የሚያውቅ ሰው ሲነግራችሁ ጅጅጅጅ አትበሉ። ዙሮ ዲቃላ ነው። ሲቀጥል ደግሞ እስቲ እናንተ እምነታችሁ ምንድን ነው? የትም ስትንዘላዘል እናቷን አባቷን ረግጣ መጥታ አፈቀርኩ ብላ ከአንድ ጎረምሳ ጋር ቤት ተከራይታ እየኖረች ምንም ግንኙነት የለንም ስትል የነበረች ሴትዮ እንዴት ነው አሁን ዱባይ ሄደው ተጋብተው መጥተው በሳምንቱ እርጉዝ ነን ብለው አትራሳውንት ላይ የሚያቀርቡት? ምን ተማራችሁ ከነሱ የሚያወሩት ውሸት? አንዴ የአዲስ አበባ ልጅ ነኝ፣ አንዴ ለብቻ ነው የምንተኛው፣ አንዴ እንደዚህ ነው። እኔ ገና ብዙ ሚስጥር አወጣለሁ አስፈላጊ ከሆነ ከነ ሪከርዱ ከነ መረጃው ዳኒ ጋር ምን ስታደርግ እንደነበረ እንዴት ከእሱ ጋር ተጣልታ ሄዳ እዛ ከእሱ ጋር ስትውል ስታድር እንደነበረ ልክስክስ ምንድናችሁ እናንተ ንገሩኝ ባዮች ማለት ነው። ኦርቶዶክስን አታሰድቡ። ብዙ የምናውቃቸው የኦርቶዶክስ ልጆች አሉ፣ ሚዲያም ተጠቃሚ የሆኑ ከሚዲያ ጀርባ የሚሆኑ ስርዓት ያላቸው ክብር ያላቸው ሃይማኖታቸውን ጠብቀው የሰውን ሃይማኖት ሳይነኩ በቃ የሚኖሩ ልጆች አሉ። እንደዚህ አይነት ነገር እኛ አላየንም ሰምተንም አናቅም። እንዴት ነው አንድ ልጅ ህፃን ልጅ እኮ አትራሳውንት ላይ እኮ ቁልጭ ብሎ የሚታየው እንደዚህ የሚራገጠው የሚፈራገጠው ከ3 ወር ከ4 ወር በኋላ ነው። ሆዷን እዩት እስቲ። በዚህ ቅጥነቷ እንደዚህ የለየ ሆዷ እኮ ብጥ ብሎ ይለያል። እንደዚህ በዚህ ቅጥነቷ እንዲህ የለየ ሆድ እኮ አስቡት እቴ 3 ወር 4 ወር አልፎታል። ያ ማለት ከሰርጋቸው በፊት ነው የሆነው። ስለዚህ እናንተ ሰው ሳይጋባ መውለድ ማለት ዲቃላ ነው። በቃ ዲቃላ እየፈለፈላችሁ ነው ለአገር ጠር ለቤተሰብ ጠር በቃ የሆነ ኃጢአት እንደናንተ ኃጢአት እኮ ከሰማይ ዝናብ በቃ እሳት አለመዝነቡ ራሱ ደግሞ እኮ እውነት ስንናገር መጥታችሁ ኘኘኘኘኘ እውነት የማይወድላችሁ ውሸታም አስመሳይ ቀንተሽ ነው እንጂ በምኑ ነው የሚቀናው? በምኑ ምን መተዳደሪያ? እኛ እኮ እድሜ ለመዳም በመዳም ገንዘብ ቤተሰብ ምለውጠናል። ዩቱብ ቢቀር ያኒ እኛ አልሐምዱሊላህ እኔ በ3 ወር በ4 ወር የሚመጣ የዩቱብ ገንዘብ አይደለም የሚያኖረን። ንገሩኝ ባይ አስመሳዮች ማለት ነው። የለ ይመቻጁ።